ጸበሉ በገንዘብ የሚሸጥባት ቤተክርስቲያን ናት አሁን። እምነቱ በገንዘብ የሚሸጥባት ቤተክርስቲያን ናት አሁን። ክህነቱ በገንዘብ የሚሸጥባት ቤተክርስቲያን ናት አሁን። ሰላዲኑ መሬት ላይ ነው፣ ጧፉ መሬት ላይ ነው፣ ከገዳማት መጣ የሚባለው መስቀል መሬት ላይ ነው ያለው። በሮቹ በሙሉ በነጋዴያን ተይዘዋል፣ በሸቃጮች ተሞልተዋል። ማለፍ አይቻልም። አንድ ምእመን እኮ ይሸጣል፣ ዋጋ ያወጣል ማለት ነው። አንድ ካህን ይሸጣል፣ አስተዳዳሪ ይሸጣል። አሁን ቤተክርስቲያን ባለመሸጥ እምቢ ማለት፣ ይህን የሚያደርጉትን አካላት ደግሞ መቃወም አስፈላጊ ነው። ሰው ራሱን ካነጻ ስብስቡ የነጻ ይሆናል። ስብስቡ ከነጻ ቤተክርስቲያን የነጻች ትሆናለች። ኢየሱስ ክርስቶስ ለቤተክርስቲያን እንደቀና እናንተም ሕይወታችሁ ለክርስቶስ ቀንታችሁ ኑሩ ይላል። አንድ ሰው ራሱን ቅዱስ ካላደረገ የትኛውንም ነገር መቀደስና ማክበር አይችልም። ቀድሞ እኮ በነገራችን ላይ በ13 ዓመቱ እኮ ቤተ መቅደስ ገብቷል ክርስቶስ። ነገር ግን ያን ጊዜ ለምንድነው የምትሸጡ ለምንድነው የምትለውጡ አላላቸውም እኮ። ጊዜው ሲደርስ ግን ገርፎ አስወጣቸው። አያችሁ፣ የቁጣ ጅራፉን ሳያነሳ ሁላችንም እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይሄ ሳምንት ምኩራብ ተብሎ ይጠራል በቅዱስ ያሬድ አጠራር። የዐቢይ ጾም ሳምንታት የራሳቸው ስያሜ ያላቸው። ሶስተኛው ሳምንት ምኩራብ ተብሎ ይጠራል። ምኩራብ ማለት ቤተ መቅደስ ማለት ነው። አይሁድ አምልኮ የሚፈጽሙበት፣ እግዚአብሔርን የሚያመልኩበት፣ ለጸሎት የሚሰበሰቡበት፣ በተለይ ደግሞ ሰሎሞን ከሰራው ኢየሩሳሌም ካለው ቤተ መቅደስ በተጨማሪ የእስራኤል ወገኖች በተበተኑበት ሁሉ ምኩራብ አላቸው። ስለዚህ በዛ ቦታ እየተሰበሰቡ እግዚአብሔርን የሚያመሰግኑበት፣ እግዚአብሔርን በጸሎት የሚጠይቁበት፣ ትምህርት የሚማማሩበት ቦታ ምኩራብ እየተባለ ይጠራል። ወይም ደግሞ ቤተ መቅደስ ማለት እንችላለን። በዚህ በማቴዎስ ወንጌል ምዕራፍ 21 ላይም ስናይ፣ ዮሐንስ ወንጌል ምዕራፍ 2ም ስናይ ወቦአ እግዚ ኢየሱስ ቤተ መቅደስ እያለ ነው የሚያስቀምጥልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ። ቅዱስ ያሬድም ያንን መሰረት አድርጎ ምኩራብ ብሎታል። ምኩራብ ያለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ማስተማሩን፣ በምኩራብ ድውያንም መፈወሱን፣ በዚህ ዓለም እየተመላለሰ በተለይ በየምኩራባቸው ሕዝቡ በተሰበሰቡበት ያስተምራቸውና ይፈውሳቸው ስለነበረ ያንን የምናስብበት ጊዜ ስለሆነ ቅዱስ ያሬድ ምኩራብ ብሎ ጠርቶታል ማለት ነው። በዚህ በመዝሙሩም ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት፣ ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው። ወይቤሎሙ ምጽዋተ አበድር እመስዋዕት፣ እንዲህ ብሎ ከመስዋዕት ይልቅ ምጽዋትን እወዳለሁ። አነ ውእቱ እግዚአ ለሰንበት፣ እኔ የሰንበት ጌታዋ ነኝ። ወአቡሃ ለምህረት፣ የምህረትም አባቷ ነኝ እያለ አስተማራቸው እያለ ቅዱስ ያሬድ በሰፊው ይገልጽልናል። ይህም ያሳየው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሕዝቡ በተሰበሰበበት በተለይ ደግሞ እርሱን በሚያመልኩበት በምኩራብ እየተገኘ ያስተምራቸው፣ ይነግራቸው፣ ይመክራቸው፣ የሃይማኖትን ቃል ያስተምራቸው እንደነበረ ያንን በማውሳት ነው የተናገረውና ያንን መሰረት አድርገን እኛም ደግሞ በዚህ በምኩራብ አንጾሖተ ቤተ መቅደስ ነው። ቤተ መቅደስ በሚነጻበት ጊዜ ቤተ መቅደስ ቤተክርስቲያንን፣ ቤተ መቅደስ ራሳችንን የምናነጻበት ሳምንት እንዲሆን ስለተፈለገ ቅዱስ ያሬድ በዛ መሰረት ምኩራብ ብሎ ይጠራዋል ማለት ነው። የዚህ ሳምንት ምንባብ የምናገኘው በግጻዌ መሰረት የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17 ያለው ነው የሚነበበው። ሲነበብ እንደዚህ ይላል። የአይሁድ የፋሲካ በዓል በቀረበ ጊዜ ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችን፣ በጎችን፣ ርግቦችንም የሚሸጡትን ገንዘብ የሚለውጡትን ተቀምጠው አገኛቸው። የገመድ ጅራፍም አበጀ፣ ሁሉንም ከቤተ መቅደስ አስወጣቸው። ገንዘብ የሚለውጡትንም ገንዘባቸውን በተነ። ከዚህ በኋላ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ጽሑፍ እንዳለ አሰቡ ይላል። አሁን እንግዲህ የዚህ ሳምንት ንባቡ ይሄ ነው። በተለይ እሁድ የሚነበበው የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 17 ላይ ያለው ጌታችን የአይሁድ ፋሲካ በዓል በሆነ ጊዜ ወደ ምኩራብ ወደ ቤተ መቅደስ እንደገባ፣ በቤተ መቅደስም የሚሸጡ የሚለውጡ ሰዎች እንዳሉ፣ በሬ የሚሸጡ አሉ፣ ርግብ የሚሸጡ አሉ፣ በግ የሚሸጡ አሉ። እነዚህን እንዳገኛቸው ከዚህ በኋላ ጌታችን ገብቶ
ቤቴ የጸሎት ቤት ይባላል፣ እናንተ የወንበዴዎች ዋሻ አደረጋችሁት ብሎ በሬዎችን፣ በጎችን፣ ከብቶችን፣ ርግቦችን ከዚያ እንዲያስወጣ የአባቴን ቤት የንግድ ቦታ አታደርጉት ብሎ እንደተናገራቸው ነው የሚገልጸው። እንግዲህ ከመነሻው ስናይ የአይሁድ የፋሲካ በዓል በቀርቦ ነበር የሚለውን ያነሳና እንዲልቅ እንዲህ ይላል። የአይሁድ የፋሲካ በዓል ቀርቦ ነበር ለምን አለ? ለምን የፋሲካ በዓል ብቻ አላለም? የአይሁድ የሚለውን የጨመረበት ለምንድን ነው? ወይም ደግሞ ሌሎች ጽፎች ላይ እንደምናገኘው የእግዚአብሔር በዓል ብሎስ ለምን አልጠቀሰም? ምክንያቱም ለምሳሌ ኦሪት ዘጸአት ምዕራፍ 12 ከቁጥር 11 ላይ ይህ የእግዚአብሔር ፋሲካ ነው። እዚህ ላይ ግን የተገለጸው የአይሁድ ፋሲካ በሚል ብቻ ነው የተገለጸው። ስለዚህ ለምን የአይሁድ ፋሲካን መጠቀም ፈለገ? ወንጌላዊ የተጠቀመው የአይሁድ ፋሲካን የሚለውን ነው። ስለዚህ ይህንን ያነሳና ይህንን የተጠቀሰበት ምክንያት አንዳንዶች በዓልን ሲያከብሩ በመጽሐፍ ቅዱስ ያለውን የእግዚአብሔርን ሐሳብ የመለኮታዊን ሱታፌ ትተው የራሳቸውን ሐሳብ ብቻ በበዓሉ ያንጸባርቁ ስለነበረ አይሁድም በበዓላቸው እግዚአብሔርን መከተል ትተው ለነሱ የሚመቻቸውን ነገር ነው የሚከተሉት። ከዚህ የተነሳ በዓሉ የእግዚአብሔር በዓል ሳይሆን የአይሁድ በዓል መሆኑን ለማሳየት ነው። የእግዚአብሔር በዓል እግዚአብሔር የሚመሰገንበት እግዚአብሔር የሚከብርበት አይደለም። ለዚያ ነው እግዚአብሔር ሕዝቡን ሲተው በዓላትንና አጽዋማትን ከእርሱ ይነጥላቸዋል። በዓላቱም አጽዋማቱም የሕዝቡ ብቻ እንደሆኑ አድርጎ ያቀርባል ማለት ነው። ለምሳሌ ኢሳይያስ 58 ቁጥር 5 ላይ ስንመለከት በእውኑ እኔ እግዚአብሔር የምወደው ጾም ይሄ ነውን ይላቸዋል። አሁን እስራኤላውያን ጾመዋል፣ ነገር ግን እኔ እግዚአብሔር የምወደው ጾም ለእኔ ትጾሙልኝ ዘንድ ያለ ጾም ይሄ ነው ወይ ብሎ ጾሙን ለሕዝቡ ብቻ ይሰጣል ማለት ነው። ስለዚህ በዚህም ላይ የምንመለከተው በዓሉን ለነሱ ብቻ መስጠቱን ኢሳይያስ ምዕራፍ 1 ከቁጥር 14 ላይም መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች ሸክም ሆነውብኛል እያለ ይናገራል። ስለዚህ ይህን የሚናገረው እነሱ የሚያከብሩት መባቻ እነሱ የሚያከብሩት በዓል ለእግዚአብሔር የክብሩ መመስገኛ አለመሆኑን ሕዝቡ የራሳቸውን ሐሳብ የሚያንጸባርቁበት መሆኑን የሚያሳይ ነው። ለዚያ ነው አሁን በጾም ወቅት እግዚአብሔር የሚወደው ጾም እንዲሆን እግዚአብሔር የሚመሰገንበት እግዚአብሔር ያለበት ጾም እንዲሆን የምንፈልገው። ስለዚህ ይሄ ሊቅ ምን ይላል? ይህ የሚያሳየው ሕዝቡ በኃጢአት ሲኖሩ በዓላት የሚሆኑ አጽዋማት የሚሆኑ እግዚአብሔር የማይቀበላቸው እንደሚሆኑ እንደውም የሚወዳቸውን በዓላትማ ሌዋውያን ምዕራፍ 23 ከቁጥር 2 ላይ ስንመለከት የእግዚአብሔር በዓላት እነዚህ ናቸው፣ ቅዱስ ስብሰባ ብላችሁ አውጁ፣ እነዚህ በዓላት የኔ ናቸው ብሎ እግዚአብሔር ሲናገር እናየዋለን። ቅዱስ በዓላት ብላችሁ አውጁ፣ እነዚህ እግዚአብሔር በዓላት ናቸው። ያ ማለት እግዚአብሔር የሚመሰገንባቸው ናቸው ማለት ነው። ስለዚህ ይሄ ሊቅ ምንድነው የሚለው? የአይሁድ በዓል የምትለዋን ይወስድና የአይሁድ ተብሎ የተጠራበት ምክንያት ከዚህ አንጻር ነው። ጾምም ይሁን ጸሎትም ይሁን ሌላውም ለእግዚአብሔር የምናቀርበው ነገር እግዚአብሔር በሚወደው ልክ መሆን እንዳለበት በዚህ ሳምንት ያስተምረናል ማለት ነው። ሌላው ከዚህ ምንባብ የምናየው እንግዲህ ቤቴን የወንበዶች ዋሻ አደረጋችሁት፣ ቤቴ የጸሎት ቤት ተብሏል። የአባቴን ቤት ግን የንግድ ስፍራ አደረጋችሁት የሚል ቃል አለ። አይሁድ ተሰብስበውባት የነበረች ቅድም እንዳልነው በየቦታው የእግዚአብሔርን ቃል የሚማማሩባት የሚጸልዩባት ከእግዚአብሔር የሚገኝ የምናኙባት ናት ይቺ ምኩራብ። በኋላ ወደ ቤተክርስቲያን ያደገችው ማለት ነው። ክርስቶስ ንጹሕ አድርጎ ከውስጥ የሚሸጡትን የሚለውጡትን ካስወጣ በኋላ ያሸጋገራት ወደ ቤተክርስቲያን ነው። ነገር ግን በዚች ምኩራብ ሻጮች ለዋጮች ነበሩ። የሚሸጡትም በየአይነት ነው የሚሸጡት። በግ የሚሸጥ አለ፣ በሬ የሚሸጥ አለ፣ ርግብ የሚሸጥ አለ፣ ገንዘብ ደግሞ የሚለውጥ አለ። ስለዚህ ምንድነው ያላቸው? እግዚአብሔር የሚመሰግንበት ቢሆን እግዚአብሔር የሚከብርበትም ቢሆን በዛ ቤተ መቅደስ ሊደረግ የማይገባውን ቃለ እግዚአብሔርን መማር ሲገባቸው፣ ለእግዚአብሔር ምስጋና ማቅረብ ሲገባቸው፣ ተሰብስበው ስለ እግዚአብሔር መንግስት ማውራት ሲገባቸው ያልተገባ ነገር ያደርጉ ስለነበረ እነዚህ ሰዎች እግዚአብሔር በጅራፍ አዘጋጅቶ ገርፎ አስወጥቷቸዋል። የምናየው ምንድነው? በዚህ በቤተ መቅደስ ገንዘብ የሚወዱ ሰዎች እንዳሉ ነው የምናየው። እውነት ነው፣ ገንዘብ ለሰው ልጅ አስፈላጊ ነው፣ መሰረታዊ ነገር ነው። ነገር ግን ሰው አጥብቆ ገንዘብን ሲወድ በቤተ ክርስቲያንም እንኳን እያለ ስጋዊ ነገር ላይ ብቻ ያተኩራል ማለት ነው። መንፈሳዊ ነገር እንዳያይ፣ የድህነትን መንገድ እንዳይከተል፣ እግዚአብሔር ለሱ ያደረገለትን መልካም ነገር እንዳያስብ ነው የሚሆነው በገንዘብ ስለሚያዝ ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ጀምረን ስንመለከት እንዲህ ይላል፣ ገንዘብ መውደድ የክፋት ሁሉ ስር ናት። እንደውም ምን ይላል? አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተዋል ይላል። ስለዚህ በቤተ ክርስቲያንም ይሁን
አማኝ በሙሉ ገንዘብን ከሃይማኖት በማያሳስት መመኘቱ እንዳለ ነው። እውነት ነው። ስለሚያስፈልግ ስለምንቆም ለመጸለይም የእግዚአብሔርን ቤተ መቅደስን ለማገልገል መብላት ግድ ስለሆነ ያው ያለ ስጋ ነፍስ ስለማትቆም ማለት ነው አስፈላጊ ነው። ነገር ግን ገንዘብን አጥብቆ መውደድ ከሃይማኖት ያሳስታል። አሁን እነዚህ በዛ በምኩራብ ተሰብስበው የነበሩ ካህናት በምኩራብ ተሰብስበው የነበሩ ህዝባውያን ያደረጋቸው ከሃይማኖት መውጣት ነው፣ ከሃይማኖት መሳሳት ነው። የሚገርመው ግን እነዚህ ሻጮች ለዋጮች ደግሞ ካህናትም መሆናቸው ነው። ካህናቱ ህዝባውያን እንዲመጡ ይሰበሰባሉ። እንደውም በእኛ ትርጓሜ ላይ ምኩራቡ የሚሸጡበት የሚለውጡበት ለምኩራቡ ቅርብ የሆነ ነው ቦታው። ለምንድን ነው ቅርብ የሆነው የሚለውን አባቶቻችን ሲያብራሩ ምንድን ነው ያሉት? አንደኛ ሮማውያን ግብር ያስገብሩ ስለነበረ ከቀረጽ ነፃ ለማድረግ ነው ቤተክርስቲያን ምኩራብ ግቢ ውስጥ ያደረጉት። ሁለተኛ ግን ምናልባት ጸብ ቢነሳ ሌላ ሁካታ ቢነሳ ቶሎ ሩጠው ወደ ውስጥ ወደ ካህናቱ ማረፊያ መግባት እንዲመቻቸው ለራሳቸው አመቻችተው ነው። ስለዚህ ገበያው የህዝባውያን ነው ቢሉም የህዝባውያን ይሆናል፣ የካህናትም ነው ቢሉ ለካህናትም የተመቸ ነው ይላሉ አባቶቻችን። ስለዚህ በዛ በገበያው ውስጥ ካህናቱም አሉ፣ ህዝባውያንም አሉ። ህዝባውያን መስዋዕታቸውን ይዘው ይመጣሉ፣ የሚሸጠውን የሚለውጠውን ይዘው ይመጣሉ። ካህናቱ ግን ከህዝባውያን ብሰው ምንድነው የሚያደርጉት? ለምሳሌ የከሳ በሬ ይዘው መጥተው ከሆነ ይህን የከሳውን በሬ እግዚአብሔር አይቀበልላችሁም፣ ምን እናደርግ ይሏቸዋል። እኛ አንድ የወፈረ በሬ እንስጣችሁ፣ ሁለት የከሳ በሬ ስጡን ይሏቸዋል። እንደዛ እያደረጉ በጉንም ርግቡንም በዛ መሰረት ይቀበሏቸዋል። ወርቅም ቀይ ወርቅ ይዘው መጥተው እንደሆነ እግዚአብሔር ቀይ ወርቅ አይቀበልም እና ምን እናደርግ? እኛ ጋር ነጭ ወርቅ አለ፣ ስለዚህ በአንድ ነጭ ወርቅ ሁለት ቀይ ወርቅ ለውጡን ይሏቸዋል። እንደዛ እያደረጉ ህዝቡን ይበዘብዙ የነበሩት ካህናት ናቸው፣ በዛች በምኩራብ ማለት ነው። ስለዚህ ካህናት እዛ መሰብሰባቸው እግዚአብሔርን ለማገልገል አልነበረም ማለት ነው፣ ለራሳቸው ጥቅም እንዲሆን። ቅድም ያነሳሁት ምጽዋት አበድር መስዋዕት ከመስዋዕት ይልቅ ምጽዋትን እወዳለሁ ያለበት ምክንያቱም ለዚህ ነው። ምክንያቱም በምስዋው ላይ ያስምሏቸዋል። ሲያስምሏቸው በወርቅ ነው የሚያስምሏቸው። ስለዚህ ህዝባውያን ለካህናቱ ሲምሉ ወርቅ ይዘው ይመጡና ወርቁን ምስዋው ላይ አድርገው ይምላሉ። ያን ወርቅ ካህናቱ ይወስዳሉ። እግዚአብሔር ለዛ ነው እኔም ወስደው ምጽዋትን ነው ያለ። ምጽዋት በጊዜው መጥተው አንድ ቀን ታርደው ያው ለካህናቱ የሚተርፍ ነገር የለም ማለት ነው። ስለዚህ ካህናቱ በዚያም በዚህም እያሉ ህዝባውያን የሚያውኩ ለህዝባውያንም ደግሞ የድህነትን መንገድ የማያሳዩ ነበሩ። ለራሳቸው የድህነትን መንገድ አይከተሉ፣ የእግዚአብሔርን ቤት እየኖሩ ነገር ግን ለእግዚአብሔር ሊገዙ ያልፈለጉ ካህናት ናቸው። በዚያች በእግዚአብሔር ቤት ሆነው እግዚአብሔርን የረሱት፣ በእግዚአብሔር ቤት ሆነው ለእግዚአብሔር ያልተገዙ፣ የራሳቸውን ፍላጎትና የራሳቸውን አምሮት ብቻ ለመሙላት የሚንቀሳቀሱ እንዲሆኑ ነው ምናየው። ሊቁ እነዚህን ሶስቱን እንስሳት ያብራራቸዋል። ምን ይላል? ለምሳሌ በሬ የሚሸጡ ነበሩ፣ በግ የሚሸጡ ነበሩ፣ በተጨማሪ ርግብ የሚሸጡ ነበሩ። አሁን እነዚህ ምን ማለት ናቸው ይላል? በሬ የሚነግዱ ወይም ደግሞ በሬ የሚሸጡ የተባሉት ቃሉን የሚያስተምሩ መምህራን ናቸው ይላል። ምክንያቱም የጌታን እርሻ የሚያርሱ ነገር ግን መንፈሳዊ ፍሬ በደስታ የማያፈሩ፣ መንፈሳዊ ነገርን የማይፈልጉ፣ ጊዜያዊ ጥቅም ላይ ብቻ ያተኮሩ ግን የእግዚአብሔርን ቃል የሚያስተምሩ ናቸው። እዚህ አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 9 ጀምረን ስንመለከት ሐዋርያው ቅዱስ ጳውሎስ የሚያበራየውን በሬ አፉን አትሰር ይልና ዝቅ ብሎ በእውኑ እግዚአብሔር በዚህ ምድር ስላሉ ስለሚያርሱት እውነትም መሬትን ስለሚያርሱት ስለ በሬዎች ይገደዋልና ይላል። ይህን የሚለው ይላል በሬዎች የሚያበራየውን በሬ አፉን አትሰረው የሚለው ፈጽሞ ስለኛ አይደለምን ይላል፣ ስለነ ጳውሎስ። ምክንያቱም እነ ጳውሎስ የእግዚአብሔርን ቃል የሚያርሱ ወንጌላውያን ገበሬዎች ናቸው። ስለዚህ በእውኑ ስለኛ አይደለንም ይህን የሚናገረው ስለኛ ነው። ስለዚህ የሚያርስም በተስፋ ይረስ፣ የሚያበራይም በተስፋ ያበራይ ይላል። የበሬ ንግድ የሚነግዱት ከማን ጋር ተመሰሉ ማለት ነው? ከመምህራን ጋር። እውነት ነው። አሁን በዚህ ጊዜ የእግዚአብሔርን ቃል ለንግድ የሚጠቀሙበት ብዙዎች ናቸው። ለእውቅና የሚጠቀሙበት አሉ፣ ለገንዘብ የሚጠቀሙበት አሉ፣ ለክብር የሚጠቀሙበት አሉ፣ ለዝና ለተለያየ ነገር የሚጠቀሙበት አሉ። አያችሁ፣ ለዛ ነው ሐዋርያው ቅዱስ ጳውሎስም በፊልጵስዩስ 1:15 ጀምረን እናንብብ። ምን ይላል? ሐዋርያው ቅዱስ ጳውሎስ በታሰረ ጊዜ አንዳንዶቹ እግዚአብሔር እንዳስተምር የፈቀደልኝ እግዚአብሔር የወንጌሉ ገበሬ እንደሆንኩ አውቀው የሚያስተምሩ አሉ። አንዳንዶቹ በቅናትና በክርክር ተነስተው የሚያስተምሩ አሉ። አንዳንዶቹ ደግሞ አለ ለወገኖቻቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ለወገኖቻቸው የሚጠቅም ነገር ፈልገው
ኢየሱስ ክርስቶስን የሚሰብኩ የሚያስተምሩ አሉ ያለው ለዚህ የሚጠቅም ነገር ፈልገው ብቻ የሚያስተምሩ አሉ የእግዚአብሔርን ቃል። ስለዚህ እነዚህ በሬ ሻጮች የተባሉት ለዚህ ነው። ዛሬም የእግዚአብሔርን ቃል ለራሳቸው ጥቅም ብቻ ብለው የሚሰብኩ እነሱ የማይድኑበት፣ እነሱ የማይለወጡበት፣ እነሱ ስጋውን ደሙን የማይቀበሉበት፣ እነሱ የቤተክርስቲያን ስርዓት የማይጠብቁበት፣ ለሌሎቹ ግን ሸክም የሚያሸክሙ ጌታችንም ብሏቸዋል። እነዚህ አይሁዳውያንን እናንተ በጣታችሁ ልትነክሱት ማትችሉት በጣታችሁ ማትነኩትን ህዝቡን ግን ታሸክማላችሁ ያለው ለዚያ ነው። አሁንም ህዝቡን የሚያሸክሙ የእግዚአብሔር የወንጌል ገበሬዎች ነን የሚውሉ እነሱ ግን በእንዲህ አይነት ሁኔታ የሌሉ የማይጠቀሙበት አሉ ማለት ነው። ሁለተኛ በጎች የሚሸጡትን ነው። በጎች የሚሸጡት ማለት የምህረት ስራ የሚያደርጉ ናቸው አለ። የምህረትን ስራ ያደርጋሉ፣ ነገር ግን የሚያደርጉት ውዳሴ ከንቱን በመሻት ነው አለ። ይመጸውታሉ፣ ይጾማሉ፣ ይጸልያሉ፣ ሰዎችን ይረዳሉ፣ አውደ ምህረት ላይ ቤተክርስቲያን የሚያስፈልጋትን ነገር ይረዳሉ፣ ያደርጋሉ፣ አያችሁ፣ ይታዘዛሉ። ነገር ግን እነዚህ ምስጋናን ሽተው አሁን እነዚህንም እግዚአብሔር አይቀበልም ማለት ነው። በኋላ እንግዲህ ያው ጅራፍ ገመድ አለ ያልነው ገመደ ከዚያ በኋላ እየገረፈ አስወጣቸው ነው ያለ። እነዚህ በጎቹንም የሚሸጡ የተባሉት ምህረትን ያደርጋሉ፣ በገንዘባቸውም በጉልበታቸውም ባላቸው ነገር ለቤተ ክርስቲያንም ለምእመናንም የሚያስፈልገውን ነገር ያደርጋሉ። የሚያደርጉት ግን ምን እስከተባሉ ድረስ ነው፣ እስከተመሰገኑ ድረስ። ካልተመሰገኑ ማድረግ አይችሉም። በዚህ በማቴዎስ ወንጌል ትርጓሜያችን ላይ አንድ ሰው ወደ ዮሐንስ አፈወርቅ ቀርቦ እኔ ለቤተ ክርስቲያን መስጠት እወዳለሁ አለው። ነገር ግን ስሰጥ በአውደ ምሕረት ላይ ካልተጨበጨበልኝ፣ ህዝቡ ሁሉ የምሰጠውን ካላወቀ ካልሰማ ደስ አይለኝም አለው ይላል። አሁን ዮሐንስ አፈወርቅ ይህንን ሰው ተደብቆ እንዲሰጥ በግልጽ የሚያይ አምላክ በግልጽ እንደሚከፍለው ቢነግረውም አይ እኔ ተደብቄ መስጠት አልችልም። ያን ጊዜ ግን ምን አለው ዮሐንስ አፈወርቅ ከነ ውዳሴ ከንቱን ቢሆን ስጥ። ምናልባት ዘር ተዘርቶ በአረም መካከል ቢበቅል ከዚያ መካከል አንድ እንደምንም ብላ ወጣ ማፍራት እንደምትችል ሁሉ ያንተም በዚያ በውዳሴ ከንቱ መካከል ያለው ምጽዋት አንድ ቀን ፍሬ ሊያፈራ ይችላል ብሎታል። አንድ ክርስቲያን መስጠት ያለበት በስጉር ነው፣ በግልጽ የሚያይ አምላኩ በግልጽ ለሚከፍለው። ማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ የሚያለው ይሄ ነው። አማነ ብለክሙ ነሱ አስቦሙ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ነው ያለው። በዚህ ምድር ላይ ተመስግነው ዋጋቸውን ጨርሰዋል። ስለዚህ እነዚህ ሰዎች ምህረትን የሚያደርጉ ነገር ግን ውዳሴ ከንቱን ሽተው የሚያደርጉትን ሰዎች ይመሰላሉ። በተጨማሪ ቅዱስ ቄርሎስም እነዚህ በጎች የተባሉት ይላል የእግዚአብሔርን የምህረቱን ቃል በገንዘብ የሚለውጡ ናቸው ይላል። እግዚአብሔር የሚሰጠውን መድኃኒት፣ ምክንያቱም ኢየሱስ ክርስቶስ የእግዚአብሔር በግ ነው የተባለው። ዮሐንስ መጥምቅም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። የእግዚአብሔር በግ ኢየሱስ ክርስቶስ የሰጠውን መድኃኒት ምንም ያደርጉ የሚነግዱበት። ስለዚህ እነዚህ ሰዎች ምድራዊ ነገርን የሚያስቡ ብቻ ናቸው ማለት ነው። ሌሎቹ ሶስተኞቹ ርግቦች ናቸው። ርግብ የሚሸጡ የተባሉት የተባሉትን ደግሞ መንፈስ ቅዱስን በሚሸጡ የመንፈስ ቅዱስን ጸጋ የመንፈስ ቅዱስን ሀብት በሚሸጡ። ምክንያቱም መንፈስ ቅዱስ በርግብ ይመሰላል። ክርስቶስ በሚጠመቅ ጊዜም በርግብ አምሳል መጥቶ በራሱ ላይ ሲያርፍበት ታይቷል። በደብረ ታቦርም እንደዚሁ ታይቷል። ስለዚህ መንፈስ ቅዱስ በርግብ አምሳል ነው የሚመሰለው። ርግብ የሚሸጡ ማለት ሀብተ መንፈስ ቅዱስን የሚሸጡ እንደ ሲሞን ማለት ነው። ሲሞን የሐዋርያት ሥራ ምዕራፍ 8 ላይ ነው ታሪኩ የምናገኘው ከቁጥር 19 ጀምረን። ሐዋርያው ቅዱስ ጴጥሮስ ሐዋርያትን እጁን እየጫነ ሀብተ መንፈስ ቅዱስን ሲያሳድርባቸው አይቶ ገንዘብ ይዞ መጣ ይላል። ወደ ቅዱስ ጴጥሮስ ገንዘብ ይዞ መጣና ቅዱስ ጴጥሮስን ምን አለው? በዛ በገንዘብ ሀብትን መግዛት ፈቅዶ እኔም አለ እጄን የምጭንባቸው ሁሉ መንፈስ ቅዱስን ይቀበሉ ዘንድ ይህንን ስልጣን ለኔም ሰጠኝ አለው። ስለዚህ አሁንም ሀብተ ክህነትን የቤተ ክርስቲያንን ሀብታት በመንፈስ ቅዱስ የምናገኛቸውን ሀብታት በገንዘብ የሚለውጡ ሰዎች አሉ ቤተ ክርስቲያን። ያን የነበሩትም እነዚያ ናቸው። ይህን የሚያደርጉ ለህዝቡ የማይራሩ ለህዝቡ ሸክምን የሚያሸክሙ ለራሳቸው ገንዘብ እስካገኙበት ድረስ የትኛውንም አይነት መንገድ የሚከተሉ ናቸው ያንም የነበሩት። ስለዚህ አሁንም ክህነት በገንዘብ ይሸጣል፣ አለቅነት በገንዘብ ይሸጣል። ሌሎች በቤተ ክርስቲያን ያሉ ማዕረጋትም በገንዘብ ይሸጣሉ። በገንዘብ መሸጥ ብቻ አይደለም፣ በገንዘብ ሀብተ ክህነት ይሰጣል።
በጣም አሳፋሪ ነገር ነው በቤተክርስቲያናችን ላይ አሁን እየደረሰ ያለው ማለት ነው። እስከዚህ ድረስ ተደርሷል። ስለዚህ የወቀሳቸው እነዚህ ነው። እነዚህ ርግብ ሻጦች የተባሉት የመንፈስ ቅዱስን ሀብት ጸበሉን በገንዘብ የሚያደርጉ፣ እምነቱን በገንዘብ የሚያደርጉ፣ ስጋ ወደሙን በገንዘብ የሚያደርጉ፣ ክህነቱን በገንዘብ የሚያደርጉ፣ መንፈስ ቅዱስ በነፃ በጸጋ የሚሰጠንን ሀብት እነሱ ግን ለራሳቸው ጥቅም ሲባል በገንዘብ የሚያደርጉ ብሎ ይወቅሳቸዋል። አሁን ቀጥልና ወደ ወንጌሉ ስንመለስ ወንጌሉ ምን ይለናል? እነዚህን የሚሸጡትን ምን አደረጋቸው? ገመድ አዘጋጀ። ከዚያ በኋላስ እያንዳንዱን እየገረፈ አስወጣቸው። በሬውንም እየገረፈ አስወጣው፣ በጎችንም እየገረፈ አስወጣቸው፣ ርግቦችንም አስወጣቸው፣ ገንዘባቸውን ገለበጠባቸው። ከዚያ በኋላስ ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። አንትሙሰ ረሰይክም ሕጎ ቤተ ፈያት ወሰረቅት፣ እናንተ ግን የሌቦች ዋሻ የወንበዴዎች መናገሻ አደረጋችሁት አላቸው። ቅድም ብያለሁ፣ ያቺ ምኩራብ ቤተ ክርስቲያን ናት። ያችን ምኩራብ ክርስቶስ አንጽቶ ወደ ቤተ ክርስቲያን ያሳደጋት። ስለዚህ አሁንም ቤተ ክርስቲያን ያለችው በዛ አይነት ሁኔታ ነው። ስለዚህ ቤተ ክርስቲያንን እንዴት አድርገን ልናነጻት፣ እንዴት አድርገን ልንጠብቃት፣ በቤተ ክርስቲያን ውስጥ ያለን ምእመናን፣ በቤተ ክርስቲያን ውስጥ ያለን የቤተ ክርስቲያን ልጆች በምን አይነት ሁኔታ ልንኖር ይገባል የሚለውን በደንብ አድርጎ የሚያሳይ ነው ማለት ነው። እንደ ርግብ ሻጮች ርግብ የምንሸጥ ሀብተ መንፈስ ቅዱስን የምንሸጥ፣ እንደ በግ ሻጮች ስጋ ወደሙን ምንሸጥ ምህረት እናደርጋለን። ስናደርግ ግን በውዳሴ ከንቱ እንዲሆን የምንፈልግ እንደ በሬ ሻጮች ቃለ እግዚአብሔር የምንሸጥ አሁንም በቤተ ክርስቲያን አለን። ስለዚህ ያንን ራስን ማየትና ማስተካከል ትልቁ ጉዳይ ነው ማለት ነው። ጌታ ለገንዘብ ባሪያ የሆኑትን ወይም ደግሞ ተቀምጠው የሚሸጡትን ቤተ መቅደስ እንዲገቡ አይፈቅድም። ለምንድን ነው የማይፈቅደው? ለዚህ መጽሐፍ ይሰድዶ እያወጹ አፍአ ወደ እኔ የመጣውን ወደ ውጭ አላዋጣውም ያለ አምላክ ነው። ነገር ግን እነዚህን የማይፈልግበት ምክንያት ምንድን ነው? እነዚህ ሰዎች ክብርና ሞገስ የሚፈልጉ ቀላል አይምሮ ያላቸው ቤተ ክርስቲያናን ለራሳቸው ጥቅም ብቻ ሲሉ ለገንዘብ ብቻ ሲሉ የሚቀርቧት ናቸው እነዚህ ሰዎች። ስለዚህ ሆነ የመጨረሻ ሰዓት ሁሩ ምን የመባላቸው አይቀርም ማለት ነው። እይክል ተቀኒዮ ለክሊ አጋይስት፣ አንድ ሰው ለሁለት ጌቶች መገዛት አይችልም። አንዱን እሺ ይላል፣ አንዱን እምቢ ይላል። ለአንዱ ይታዘዛል፣ ለአንዱ ደግሞ አይታዘዝም ያለው ሁለት ጌቶች ያላቸው ገንዘብና እግዚአብሔርን ራሱን ከገንዘብ ጋር አወዳድረው። ስለዚህ ለገንዘብ የተገዛ ሰው ለእግዚአብሔር መገዛት ያስቸግረዋል ማለት ነው። ስለዚህ በዚህ ወቅት ቤተክርስቲያናችን የምታስተምረው እኛም የምንረዳው ቤተክርስቲያንን በንጹህ ልቦና ማገልገል፣ በልጅነት መንፈስ ከእግዚአብሔር እንደተወለድን፣ እግዚአብሔር እንዳነጻት፣ እግዚአብሔር እንደቀደሳት፣ እግዚአብሔር እንደወደዳት፣ እግዚአብሔር እንዳከበራት መጠን ቤተክርስቲያንን ማገልገል እንዳለብን የዚህ ሰሞን ያስተምረናል ማለት ነው። እንግዲህ ጌታ ቤተ መቅደስን አንጽቷል። ቅድም እንዳነሳ ነው በውስጧ የማይገባ ነገር ይደረግባት የነበረች ቤተ መቅደስ ለጸሎት የተሰራች የጸሎት ቤት የሆነችን ቤተ መቅደስ እነሱ ግን የወንበዴዎች ዋሻ ሲያደርጓት ዝም አላለም፣ እንድትነጻ ነው ያደረጋት። አሁን ከዚህ የምናየው ሁለት ነገር ነው። አንደኛ ስለ ቤተ ክርስቲያን እናያለን፣ ሁለተኛ ስለ ራሳችን ሰውነት እናራለን። በነገራችን ላይ ቤተ መቅደስ ተብሎ ሲወራ ሁልጊዜ እንደውኛ ህንጻው ቤተ ክርስቲያኑ ነው የሚታየን እንጂ ከዚያ በላይ ራሳችንን ቤተ መቅደስ ሐዋርያው ቅዱስ ጳውሎስም አንተሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ ያለው ለዚህ ነው። የመንፈስ ቅዱስ ቤተ መቅደስ የእግዚአብሔር መቅደስ መሆናችሁን አታውቁምን ያለው ለዚህ ነው። ስለዚህ ቤተ መቅደስ ሲባል እያንዳንዳችን ክርስቲያኖች ቤተ መቅደስ እንባላለን። ስብስባችን ቤተ መቅደስ ይባላል። ህንጻ ቤተ ክርስቲያኑ ቤተ መቅደስ ይባላል። ሰው ራሱን ካነጻ ስብስቡ የነጻ ይሆናል። ስብስቡ ከነጻ ቤተ ክርስቲያን የነጻች ትሆናለች። ስለዚህ የመጀመሪያው ነገር ሰው ራሱን ማንጻት ነው ማለት ነው። በውስጣችን የሚሸቀጥ በውስጣችን የሚለወጥ በውስጣችን ብዙ ክፉ ነገር አለ። ስለዚህ አንድ ሰው ክርስቶስ ቤተ መቅደስን ካነጻት ማለት እኛን ንጹህ ካደረገን ማለት እኮ ነው። ቤተ መቅደስን አንጽቷል። ቤተ መቅደስን ሲያነጻ እኛም አብረን ነጽተናል። ያ ማለት ምን ማለት ነው? ክርስቶስ ሲጠመቅ መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው ለምንድን ነው ከተባለ መንፈስ ቅዱስ ቀድሞ ተለይቶን ነበር። ከሰው ልጆች በሙሉ ተለይቶ ነበር። ተለይቶ ስለነበረ የሰው ልጆች ሁሉ የመንፈስ ቅዱስ ማደሪያ እንዲሆኑ ለማጠየቅ ነው የወረደው አንዱ። ስለዚህ ሁላችንም ማህደረ መንፈስ ቅዱስ ነን። ማህደረ እግዚአብሔር የእግዚአብሔር ቤቶች ነን። የእግዚአብሔር ቤቶች ከሆን እኛ ሰውነታችንን እንዴት ማንጻት አለብን? በውስጣችን የሚሸጥ በሬ፣ በውስጣችን የሚሸጥ በግ፣ በውስጣችን የሚሸጥ ርግብ የለም ወይ? አለ። አያችሁ፣ በውስጣችን የተከማቸ ገንዘብ አለ።
የሚለወጥ ገንዘብ አለ። ስለዚህ ምን ማድረግ አለብን ከተባለ አንደኛው ከክፉ ነገሮች መራቅ ነው። ክፉ ነገሮችን ከኛ ማስወገድ አለብን ማለት ነው። አሁንም አንድ ሊቅ እንደዚህ ይላል። እነዚህን በሬዎች፣ በጎች፣ ርግቦች የተባሉትን ሲተነትን እንዲህ ይላል። በሬዎች የተባሉት አለ ምድራዊ ነገርን የሚያስቡ ናቸው። በሬዎች የሚያርሱት መሬትን ነው። መሬትን እንደሚያርሱ ሁሉ በሬዎቹን አስወግዱ ብሎ በሬዎቹን ገርፎ ያስወጣቸው እናንተም ምድራዊ የሆነ ሐሳባችሁን አስወግዱ ማለት ነው። ሁለተኛ በጎች የተባሉት አለ አስተዋይነት የጎደላቸው እንደ እንስሳት የሚኖሩ ፍላጎቶች ናቸው። አስተዋይነት የጎደለው ፍላጎት አለ በእኛ ውስጥ፣ እንደ እንስሳት የሆነ ፍላጎት አለ። አያችሁ፣ ክፉ ሐሳቦች የሚባሉት እነዚህ ናቸው። እነዚህም ማስወገድ ክርስቲያን አስተዋይ ነው። ከእንስሳነትም ከፍ ብሎ በማዕከላዊነት የተፈጠረ ነው። ቢችል ወደ መላእክት ማደግ የሚችል ፍጥረት ነው የሰው ልጅ። ነገር ግን ወርዶ ወተመሰሎም እንዳለ ቅዱስ ዳዊት እንስሳትን መስሎ የሚኖር እንደዚህ አይነት ሐሳብ በውስጣችን አለ ማለት ነው። ይሄ በጎችን እንዳስወጣ እኛም ልናስወጣው የሚገባ ማንነት ነው። ምድራዊ ነገርን ብቻ የሚያስብ ማንነት፣ አስተዋይነት የጎደለው ዝም ብለን በጭፍን የምንሄደው የት እንድረስ የት እንውጣ ወዴት እንውረድ ሳናውቅ የምንመላለሰውን ህይወት እንስሳዊነት ብቻ መብላት፣ መጠጣት፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ መተኛት፣ መነሳት የእንስሳት ህይወት እኮ እንደዚህ ነው። በእንዲህ አይነት አኗኗር የምንኖር ከሆነ ልናስወጣው ልናጸዳው ማንነታችን ልናዘጣው የሚገባ የበግነት ባህሪ ያለ ማለት ነው። ርግቦች የሚላቸውን ደግሞ የማይቆዩ ሐሳቦች አይምሮአችንን ብቻ ወጥረው ሌላ ሐሳብ መልካም ነገር እንዳናስብ የሚያደርጉ በእኛ ውስጥ የሚመላለሱ ወደ ተግባር ማንቀይራቸው ምን እንደሚያጨናንቀን አናውቅም። አይምሮአችን ይጨናነቃል አይደል? አናውቅም ምን እንደሚያጨናንቀን አይምሮአችን ይጨናነቃል። እግዚአብሔርን ማሰብ፣ መጾም፣ መጸለይ፣ ተረጋግቶ ቃል እግዚአብሔርን መስማት ያስቸግረናል። ስለዚህ ይሄንን የሚያደርጉ ደግሞ የርግብነት ጸባይ ያላቸው ማንነቶች እኛ ጋር አሉ። ገንዘብ የሚሸጡ ተባሉ የማይጠቅሙ ነገሮች እነዛ ርግብ ሽጠው በግ ሽጠው በሬ ሽጠው ገንዘብ ነው የሚሰበስቡት አይደል? እኛም ጊዜያዊ ነገሮችን ፈልገን አስተዋይነት ጎሎን የመሰሉ ነገሮች አድርገው ነገር ግን የሚጠቅሙ መስለው የምንወስዳቸው ነገሮች ገንዘቦች ደግሞ አሉ። የሚጠቅሙ የሚመስሉን እኛ የምንወስዳቸው አያችሁ፣ እነሱንም መለየት ያስፈልጋል። ምን አይነት ገንዘብ ነው እኔ ጋር ያለው የሚለውን በደንብ አድርጎ ማየት ያስፈልጋል። ሁለተኛው ራሱን ማንጻት የሚችለው በቃለ እግዚአብሔር ነው። ሰው ቃለ እግዚአብሔርን ካልተማረ እግዚአብሔርን ሊያውቀው አይችልም። እግዚአብሔርን ካላወቀው እግዚአብሔር ከሱ ጋር ሊሆን አይችልም። እግዚአብሔር ከሱ ጋር ካልሆነ ደግሞ ሰውነቱ ሊነጻ አይችልም። ቃለ እግዚአብሔርን የሚሰማ ሰው እግዚአብሔርን ያውቀዋል። እግዚአብሔር የሚያውቀው ሰው እግዚአብሔር ከሱ ጋር ይሆናል። እግዚአብሔር ከሱ ጋር የሆነ ሰው ማንነቱ ንጹህ ይሆናል፣ የነጻ ይሆናል ማለት ነው። ዘቀደሰ ማንነት ይኖራል። ለዛ ነው ቃለ እግዚአብሔርን ሁሉ ጊዜ እንድንማር ክርስቶስም ያለው እናትና ወንድሞች ይፈልጉሃል በተባለ ጊዜ ምንድነው ያለው? መኑ የቲ እሜ እናቴ ማናት? እህቶችስ እነማን ናቸው? ወንድሞችስ እነማን ናቸው? የእግዚአብሔርን ቃል ሰምተው የሚያደርጉት አይደሉም ያለው ለዚህ ነው። ቅዱስ የእግዚአብሔር መኖሪያ የእግዚአብሔር ቤተ መቅደስ ለማድረግ አንድ ሰው ራሱን መቀደስ አለበት፣ ራሱን ማስተካከል አለበት። ሐዋርያው ቅዱስ ጳውሎስ ለዚያ ነው እግዚአብሔርን ለማወቅ ባልፈለጉት መጠን እግዚአብሔርን ለመውደድ ባልተከተሉት መጠን ለማይረባ ለክፉ አይምሮ አሳልፎ ሰጣቸው። አንዳንድ ጊዜ ሰው ሳይማር ሲሆን ቃለ እግዚአብሔርን ሳያውቅ ሲሆን ለክፉ አይምሮ ይሰጣል ማለት ነው። ክፉ አይምሮ ማለት ምህረትን ያጣ አይምሮ፣ እግዚአብሔርን መምሰል ያቃተው አይምሮ፣ ክፋትን የሚፈላለጓት አይምሮ እዚህ በክፋት የተመሉ ይሆናሉ ማለት ነው። ለትዕቢት፣ ለአመንዝራነት፣ ለሌሎችም የሥጋ ፍሬዎች ተብለው ለተገለጡት ሁሉ አሳልፈን የምንሰጠው እግዚአብሔርን ካለማወቅ ነው። ስለዚህ ራሱን የእግዚአብሔር ቤተ መቅደስ ማድረግ የፈለገ ሰው እግዚአብሔር ቤተ መቅደስን እንዳነጻ ራሱን ማንጻት መቀደስ የሚፈልግ ሰው ቃለ እግዚአብሔርን መማር አለበት። ሐዋርያው ቅዱስ ጳውሎስ አሁን ምን ይላል? እግዚአብሔር ለርኩሰት ሳይሆን ለቅድስና ጠርቷቸዋል ያለው ለዚህ ለቅድስና የጠራንን እግዚአብሔር የእግዚአብሔር ማደሪያ ማድረግ ከኛ የሚጠበቅ ነው። ሶስተኛው ራሳችን ለመቀደስ ራሳችን ለማንጻት በምግባር በትሩፋት መመላለስ ያስፈልጋል። ምግባር ትሩፋት ጠቅለል አድርገን ነው ያነሳናቸው። ምግባር ትሩፋት የሚባሉት ጸሎት፣ ስግደት፣ ምጽዋት የመሳሰሉት እነዚህ የአንድ ክርስቲያኖች ማጀቢያዎች ናቸው፣ ማሳመሪያዎች ናቸው። ራሱን ንጹህ የሚያደርግባቸው፣ ራሱን የሚቀድስባቸው። የሚጾም ሰው መቀደስ ይጀምራል፣ የሚጸልይ ሰው መቀደስ ይጀምራል፣ ራሱን ማንጻት ይጀምራል። ከሱ ጋር የነበረ ክፉ ነገር እየራቀለት እንዲሄድ ይሆናል። አሁን እኛ በእንዲህ አይነት ህይወት ውስጥ ካልተመላለስ
እግዚአብሔር ባነጻት ቤተ መቅደስ በተቀደሰች ቤተ መቅደስ እንኳን ብንኖር ራሳችን የረከስን ልንሆን እንችላለን ማለት ነው። ርኩስ የሆነ ማንነት ይዘን ልንመላለስ እንችላለን። ከዛ እንድንወጣ ነው የሚያስፈልገው። ስለዚህ ምግባር ትሩፋትን ማድረግ። ሌላውና የመጨረሻው አንድ ሰው ለመቀደስ ለመንጻት በክርስቶስ መቀደስ መቻል አለበት። በክርስቶስ መቀደስ ምን ማለት ነው? ኢየሱስ ክርስቶስ በዚህ ምድር አርአያነቱን እርሱን መምሰሉን ትቶልን ሄደው ከዛ ባለፈ ደግሞ የራሱን ስጋና ደም ትቶልን ሄዷል። ስለዚህ እግዚአብሔርን መምሰል በእግዚአብሔር መቀደስ በኢየሱስ ክርስቶስ መቀደስ የሚገኘው በንስሐና በስጋ ወደሙ ነው ከምግባር በተጨማሪ ማለት ነው። ስለዚህ አንድ ሰው ንስሐ ገብቶ ስጋ ወደሙን መቀበል መቻል አለበት። ንጹህ የሆነ ቤተ መቅደስ ዮሐንስ ወንጌል ምዕራፍ 6ን ስናነብኩ የምናገኘው ይሄ ነው አይደለ? አማን አማን እብለክሙ ይበላይክሙ ስጋሁ ለወልደ እጓለ እመሕያው አልብክሙ ሕይወት በላዕሌክሙ ነው ትላላችኋለሁ። የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በቀር በራሳችሁ ሕይወት የላችሁም። ዘበላ ስጋዬ ወሴተ ደሜ ቦይሆ ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አነሂ እሄሉ ምስሌሁ እኔ ከእርሱ ጋር እኖራለሁ እሱም ከኔ ጋር ይኖራል አለ አይደል? ስለዚህ መቀደስ ማለት ከክርስቶስ ጋር መኖር ማለት ነው ማለት ራስን ማንጻት ማለት ከክርስቶስ ጋር መኖር ማለት። ስለዚህ ሰው ራሱን የሚያነጻው ከክርስቶስ ጋር ሲኖር ነው ካል ከክርስቶስ ጋር የሚኖርበት መንገድ ደግሞ የክርስቶስን ስጋና ደም መቀበል ነው። ቅድም እንዳነሳው ምኩራብ ዋናው የሚያስተምረን እኛም ማንነታችንን በምን አይነት ሁኔታ መቀደስ መቻል አለብን፣ በምን አይነት ሁኔታ ማንጻት መቻል አለብን፣ ራሳችን የእግዚአብሔር ማደሪያ እንዲሆን ምን አይነት ዝግጅት አድርገናል የሚለው ነው። እንደ ክርስቲያን ግዴታ ነው። እያንዳንዳችን ራሳችንን እያየን ራሳችንን እያነጻን ራሳችንን እኛ በምናውቀው እግዚአብሔር በሚያውቀው ለንጹህ እንሆን አንችልም። ሰማይኒ ኢኮኖ ንጹህ በቅድሚያ ሰማይም እንኳን በፊቴ ንጹህ አይደለም ብሏል እግዚአብሔር። ነገር ግን የቅድስናው ተሳታፊ ሆናል። ባለፈው ሳምንት ቅዱስ ብለን ያከበርነው እኮ ለዚያ ነው። የቅድስናው ተሳታፊ አድርጎናል። ስለዚህ የቅድስናው ተሳታፊ ካደረገን ደግሞ አሁን ራሳችንን ንጹህ አድርገን ከእግዚአብሔር ጋር እንድንዋሃድ እግዚአብሔር ከኛ ጋር እንዲሆን እኛ ከእግዚአብሔር ጋር እንድንኖር የክርስቶስን ስጋና ደም መብላት መጠጣት አለብን። ትልቁ መንጻት ይሄ ነው። ስብስባችንን ቅድም ባልነው መንገድ ካነጻን የራሳችንን ሰውነትን በዛ መሰረት ካነጻን አሁን ወደ ቤተ ክርስቲያን ነው የምናድገው ማለት ነው። የአባቴን ቤት የንግድ ቦታ አታድርጉት የሚለውን ዮሐንስ ወንጌልን ሲወስድ የአባቴ ቤት ያላት ቤተ ክርስቲያን ነው ይላል። በጌታ ልብ ውስጥ ያቺ ቤተ ክርስቲያን አለች ማለት ነው። ለዛች ቤተ ክርስቲያን ቅናት አለው ማለት ነው። ክርስቶስ እሷን ወዷታል። እርሷን መውደድ አይደለም ራሱን አሳልፎ ሰጥቷላታል ለዚህ ቤተ ክርስቲያን። ስለዚህ ቤተ ክርስቲያን የምትባለው ክርስቶስ ራሱ የሆነላት የክርስቲያኖች ስብስብ ናት። አሁን ግን ቤተ ክርስቲያንን እንደሚገባት መጠን እያከበርናት ነው ወይ ነው መነሻው። ቅድም ያልነው የእያንዳንዱ የክርስቲያን ንጽህና ነው። በነገራችን ላይ አንድ ሰው ራሱን ቅዱስ ካላደረገ የትኛውንም ነገር መቀደስና ማክበር አይችልም። ለሱ ክፉ ነገር ሁሉ መልካም መስሎ ይታየዋል። ለሱ የሚያደርገው ነገር ሁሉ በራሱ ሚዛን ስለሚለካው መስፈሪያ ሕግና መስፈርት ስለሌለው ጥሩ ያደረኩ መስሎ ሊታየው ይችላል። አሁን በቤተ ክርስቲያናችን የምናያቸው እነዚህ ናቸው። ስለዚህ ቤተ ክርስቲያን የእግዚአብሔር ቤት ናት። እግዚአብሔር ራሱ የሆነላት፣ እግዚአብሔር የሞተላት፣ እግዚአብሔር የወደዳት፣ እግዚአብሔር ያከበራት ዘላለማዊት ቅድስት ናት፣ አንዲት ናት፣ ኩላዊት ናት ምንላት እኮ ለዚህ ነው። ስለዚህ ይህችን ቤተ ክርስቲያን በምን አይነት መንገድ ነው ማክበር ያለብን ነው። አንደኛው ራሳችንን በማየት ማክበር መቻል አለብን። ራሳችንን በማየት ማለት ቤተ ክርስቲያን ውስጥ ባለን ድርሻ መጠን ቤተ ክርስቲያንን ማየት፣ የቤተ ክርስቲያን አገልግሎት በምን መልኩ ነው እየተገለገለ ያለው? እኔስ ቤተ ክርስቲያን ውስጥ በንጹህ ከሚያገለግሉት ነኝ፣ ርግብ ከሚሸጡት ነኝ፣ በግ ከሚሸጡት ነኝ፣ በሬ ከሚሸጡት ነኝ ብሎ ራስን መፈተሽ ያስፈልጋል። ቤተ ክርስቲያን ውስጥ ያሉ አካላት በሙሉ ይሄን ማየት አለባቸው። ምንድነው እያደረግን ያለ ነው? እግዚአብሔር በሚወደው መጠን ነው ቤተ ክርስቲያንን እያገለግልናት ያለን? ህብረቱን እያገለገልን ነው ያለ ነው? ራሴን እያገለገልኩት ያለሁት የሚለውን። ምክንያቱም ሰው ስለ ራሱ ግምት ከሌለው ራሱን ካላወቀ ቤተ ክርስቲያንን ሊያውቅ አይችልም፣ እግዚአብሔርን ሊያውቅ አይችልም። የሚቀድመው ራስን ማወቅ። እኔ ማን ነኝ ከማለት ነው የሚጀምረው አይደለ? ክርስቶስም እኮ ስለ ማንነቱ የጠየቃቸው ለዚያ ነው። ሰዎች የሰው ልጅ ማን ይሉታል? አንተም ሙሰመነት ብሉኝ እናንተስ ብትሆኑ ማን ነው ትሉኛላችሁ ያላቸው ለዚህ ነው። ማንነቱን አውቀው እንዲከተሉ ስለፈለገ ማለት። ሁለተኛ ቤተ ክርስቲያን የእግዚአብሔር ቤተ መቅደስ መሆኗ። ሰሎሞን ያችን ቤተ መቅደስ ሰርቶ ሲጨርስ እግዚአብሔር ምንድነው ያለው? ይቺ ዓይኔም ልቤም ወደ እርሷ የሆነ የምእመናንን ጸሎት የሚቀበልባት ቤት ናት አይደል ያለው? ዓይኔም ያለባት ልቤም ያለባት ጆሮቹም ወደ እሷ የሆኑ የምእመናንን ጸሎት የሚቀበልባት ቤት ናት ነው ያለው። ምእመናን ክፉ ነገር እንዲያደርጉባት፣ እንዲሸጡባት፣ እንዲለውጡባት የሰራዋት ቤት ናት አላለም። ሙሴን ምንድነው ያለው? ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ
የቆምክባት ቦታ የተቀደሰች ናትና ጫማህን አውልቅ አይደል ያለ። ጫማህን አውልቅ የሚለውን አባቶቻችን ሲተረጉሙ ክፉ ስራህን ብለውታል። ክፉ ስራህን አውልቅ። በቆሙ ቤተ መቅደስ ስንገባ ጫማ አውልቀን ነው የምንገባው። ነገር ግን ክፉ ስራችንን አውልቀን ምንገባባት ቤት ናት ማለት። አሁን ላይ ግን ቤተ ክርስቲያን ከዛ አልፋ ቀድሞ በምኩራብ እንደነበረው የሚሸጡ የሚለውጡ የሚሸቅጡ የበዙባት ቤት ሆናለች። እውነት ለመናገር ጸበሉ በገንዘብ የሚሸጥባት ቤተ ክርስቲያን ናት አሁን። እምነቱ በገንዘብ የሚሸጥባት ቤተ ክርስቲያን ናት አሁን። ድህነቱ በገንዘብ የሚሸጥባት ቤተ ክርስቲያን ናት አሁን። አንዳንድ አብያተ ክርስቲያናት እንዳውም ተክሊል ለማድረግ በገንዘብ ቤተ ክርስቲያናችን ያስቀመጠችው ሕግ አለ። ከዚያ አልፎ ግን በራሳቸው ለቤተ ክርስቲያኗ ወስነው ይህን ያህል ብር ካላመጣችሁ ተክሊል መፈጸም አትችሉም፣ ስጋው ደግሞ መቀበል አትችሉም እያሉ የሚሸቅጡ ሞልተዋል። እውነት ለመናገር እኔ እንደው ከዚህ አንጻር ያለኝ መልእክት እግዚአብሔር የቁጣ ጅራፉን ሳያነሳ ሁላችንም ብንመለስ፣ ራሳችንን ብንፈትሽ፣ ብናይ ቤተ ክርስቲያን የምንሸጠው መስቀል የሚሸጠው ንዋያተ ቅድሳት የተቀደሰ ነው። ነገር ግን አሁን በበዓላት እኮ ቤተ ክርስቲያን ገብቶ መሳለም አይቻልም። በሮቹ በሙሉ በነጋዴያን ተይዘዋል፣ በሸቃጮች ተሞልተዋል። ማለፍ አይቻልም። ስላድኑ መሬት ላይ ነው፣ ጧፉ መሬት ላይ ነው፣ ከገዳማት መጣ የሚባለው መስቀል መሬት ላይ ነው ያለው። እንደው ክብሩን እንኳን ብንወስድ እስከዚህ ድረስ ቤተ ክርስቲያን አሁን የሸቃጮች የወንበዶች ቤት ሆናለች፣ መናኸሪያ ሆናለች። ነገር ግን እግዚአብሔር የቁጣ ጅራፍ የሚያነሳበት ጊዜ አለ። እነዛን ዝም አላላቸውም። ቀድሞ እኮ በነገራችን ላይ በ13 ዓመቱ እኮ ቤተ መቅደስ ገብቷል ክርስቶስ። ነገር ግን ያን ጊዜ ለምንድነው የምትሸጡ ለምንድነው የምትለውጡ አላላቸውም እኮ። ዝም ብሏቸው ነው የወጣው። ጊዜው ሲደርስ ግን ገርፎ አስወጣቸው። አያችሁ፣ ዛሬ ዝም ስላለን ግን ነገ የሚተወናል ማለት ግን አይደለም። ከዚህ አንጻር ለራሳችን መቅሰፍትን ከምንሰበስብ ዕዳን ከምንሰበስብ እንደ ሕጓ እንደ ሥርዓቱ አባቶቻችን ክብር ይግባቸው የቤተክርስቲያናችንን ሥርዓት በደንብ ጥንቅቅ አድርገው ቤተክርስቲያን ውስጥ ምን መደረግ አለበት ምን መደረግ የለበትም ጥንቅቅ አድርገው አስቀምጠውልናል። ስለዚህ ማናውቅ ከሆነ መጠየቅ፣ ምናውቅ ከሆነ ደግሞ ማክበር ትልቁ ጉዳይ ነው ማለት ነው። ሌላው ምእመናን ደግሞ ቅንዓት ሊኖራቸው ይገባል። ቅድም ያነሳነው ዮሐንስ ወንጌል ምዕራፍ 2 ላይ ክርስቶስ እነዛን ሻጮች ሲያስወጣቸው፣ ሲገርፋቸው፣ ገንዘባቸውን ሲገለብጥባቸው ቤቴ የጸሎት ቤት ይባላል እናንተ የወንበዶች ዋሻ ያደረጋችሁት እያለ ሲናገር ሐዋርያት ያስታወሱት አንድ ቃል ነበር። ምን አስታወሱ? እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ የሚል የተጻፈ ቃል እንዳለ አሰቡ ይላል። የእግዚአብሔር ቃል ሲነገር በእርግጥ ምናስታውሳቸው በልቡናችን ያሉ ሕጎች አሉ። ሐዋርያት ቀድሞ አላስታወሱትም። ይህንን ሲል ግን አስታውሰውታል። ስለዚህ ምእመናንም ይህን ቃል ማስታወስ አስፈላጊ ነው። የእግዚአብሔር የቤቱ ቅናት ሊበላን ያስፈልጋል። ቅዱስ ቄርሎስ ምን ይላል? ኢየሱስ ክርስቶስ ለቤተ ክርስቲያን እንደቀና እናንተም ሕይወታችሁ ለክርስቶስ ቀንታችሁ ኑሩ ይላል። እናንተም በሕይወታችሁ ለማን ቀንታችሁ? ለቤተ ክርስቲያን ለክርስቶስ ቀንታችሁ ኑሩ። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? እኔ ሁሉ ጊዜ የሚያሳስበኝ የምን ጉዳይ ነው? የአብያተ ክርስቲያናት ጉዳይ አይደል ያለው? ብዙ መከራ አለበት፣ ብዙ ችግር አለበት፣ ብዙ ግርፋት አለበት፣ ብዙ ሕመም አለበት። ነገር ግን ያን ሁሉ አይደለም ያስታወሰው ግን የቤተ ክርስቲያን ጉዳይን ነው። የቤተ ክርስቲያን ጉዳይ ደግሞ ያስፈልገናል። እናያለን፣ እንዳላየን እናልፋለን። የሚሸጠውን እናያለን፣ የሚሸቀጠውን እናደርጋለን። ምናልባት የዛ ተካፋይ እኛም ብንሆን እንዲገዙን የምናቀርብላቸው እኛ ነን። የሚሸጡንም እኮ እኛን ምእመናንን ነው። በነገራችን ላይ ምእመናን እኮ ይተሰጣል ቤተክርስቲያን ላይ። አሁን አንድ ምእመን እኮ ይሸጣል፣ ዋጋ ያወጣል ማለት ነው። አንድ ካህን ይሸጣል፣ አስተዳዳሪ ይሸጣል። አሁን ቤተክርስቲያን ባለመሸጥ እምቢ ማለት፣ ይህን የሚያደርጉትን አካላት ደግሞ መቃወም አስፈላጊ ነው። ስርዓቷን ማስከበር ከእያንዳንዳችን የሚጠበቅ ስለሆነ ይህን ሳምንትም ሲሰራው ቤተ ክርስቲያንን በምን አይነት ሁኔታ መጠበቅ ማክበር እንዳለብን። ንጽሕት ቤተ ክርስቲያን ናት። በእኛ ኃጢአት አታድፍም፣ ይታወቃል። እሷን የሚደርስባት ነገር የለም። ነገር ግን በራሳችን የምናመጣው መቅሰፍትና ፍዳ ስላለ ከዚያ እንድንድን ቤተ ክርስቲያን ደግሞ የወንበዶች ዋሻ እንዳትሆን በመንፈሳዊ ቅናት ቤተ ክርስቲያንን ልንጠብቃት ልንከባከባት ያስፈልጋል።